ወይ ማለት ያለ ተከትይ ጉዜ ግን ምን ሆና ነው በሰላም ነው ግን እንዲርርቅ ልድብን ያደረጋት ምን ነው ምን አገባት እሷ አላገናኘቻቸው እሷ አላለያየቻቸው ለነገሩ ውስጡን ሄዳ ከሄርሜላ ጋር እንዲገናኝ ስላደረገችው አሁን ሄርሜላና እሱ ደግሞ ስለተጣሉ ይሄ ነው ብግን ያደረጋት እንጂ እውነት እዚህ ጋር የሩታ ማርገዝና የሩታ አብርሃምን አለመፈለግ አይደለም እንደዚህ ቀጥል ያደረጋት ምን ነው ዛሬ ስንት ወር ሩታ ጉስ ሆና እንደዛ ስትጨነቅ ስትጠበብ ከስንት አንዴ እኮ ነበር እየመጣች ሐሳብና የሆነ ነገር ስትናገር ነበር ዛሬ ግን እንደዚህ ቦክ ያደረጋት የሩታ እዚህ ድረስ እንዲመጓዝ ምን ነው እንደሆነ ያጭብጭቤ ልልብዬ ዳርኳቸው አልሽ መቼም አጭብጭበሽ አልደርሻቸው እኛንን እዚህ ዱባይ መጥተው አጭብጭበን ይዳርናቸው እኔ ግን የለውበትም ምን ሆነሽ ነው ምንድነው ምን ሆኖ ነው ዱዱ ብሏል ዱዱ ጭራሽን ቆላሽሳ ሄር ማነሽ ሩታ ማነሽ ጉዜ የአብርሃምና የሄርሜላ መለያየት ነው መቼም እንዲቀጥል ድብን ያደረገሽ ፈለገችው አልፈለገችው እንዳለችሽ እሱ መጥቶ ያናግራት እንጂ አንቺ ምን ቤት ነሽ ለምንድነው እንዲ ብጥብጥ ያልሽው እንደዚህ ምንድነው የሚያቃጥልሽ ጉዜ እንዴ መቼም እርግጠኛ ነኝ ማንንም ሰው የሆነ ነገር ሲፈጽም የሆነ ነገር ሲያደርግ ልጅ ይፈጠራል ብለው አይደለም በጊዜው የራሳቸውን ስሜት እናራምዳለን ብለው ይሄ ልጅ ተፈጠረ ለእውነትም ከሆነ ማለት ነው እንደው አናትሽ ላይ ካልተቀመጥኩና እንደው አረበ ተሰቀለው ጉዜም በጣም አንጨረጨረሽ ከአሜሪካን የመጣችው ስንባል ከአሜሪካን የመጣችው ተብለን ያመንን መሰለሽ እንዴ ከስደት ከአረብ ሀገር ወይ ከሳውዲ ወይ ከዱባይ ወይ ከኳታር ወይ ከኩዌት ገብተሽ እንደው በቢጫ ጸጉር ባለጭድ ሆነሽ እየመጣሽ ደግሞ አማረብኝ በላ ለፋሲካ የተደለበች ዶሮ ትመስያለሽ በነጋሽ ላይ ማለት ነው ጸጉርሽን እንደዚህ አድርገሽ መተሽ ማለት ነው አባም ሰሆኑና ምን አደረጋቸው አለ ምን ነው እኔ አሽሳ ሚዲያው ላይ ትናንት መተሽ እንዲንጉርንጉር ዛሬ መተሽ እንዲንጉርንጉር አረጋቤ እውነቷን ነው ሰከን በይ ምንድነው እንደሚያቃጥልሽ አንቺ ሆነች አልሆነች ምንም የሚመለከትሽ ነገር አለ ፈልጎ አይደለም ምን ነው ያኔ ፈልጎ ነው ፈልጎ አይደለም እያለ አንቺም የሱ ቢጤ ሁለት ምላስ ሁለት ልብ ይዘሽ ደግሞ አረ የጉዜ ነገር በጣም የገረመው ሰው ይኖር ልክ እንደ ምን ሆና ነው ግን በሰላም ነው በጣም ርርቅጥል ድብንን ያለች በቃ ልጅ ተፈጠረ መባሉ ተፈጠረ ፈልገሽ ነው ወይስ አትፈልጊው ፈልጋ ነው እንዴ ልጅ መጣር ላይ ያደረገችው ወይ ያደረገው እሱ አያምንም እና ሩታ ከሌላ ሰው ጋር አከምባሉ ሰበረች ነው ሩታ ከሌላ ሰው ጋር ተኛች አረገዘች ለማለት ነው ወንድምዬው እስቲ እንግዲህ ደግሞ እናያለን ሩታ እውነት ከሆነ እሳየው ደግ አደረገች እንኳን ሆነላት ሳይወድ በግዱ እዚህ ላይ ሲጥ ተብሎ ሁለቱንም ልጆቹን ሳይወድ በግዱ ያሳድጋል ከሷ ጋር ግን ቅብርር ያለችበት ትኖራለች ማለት ነው ካልሆነም ደግሞ ምንም ማድረግ አይቻልም በቃ የፈለገችው የምትፈልገው ነገር ፈጸመች ካለ ያየቻቸው አለቀ ገናም ደግሞ ሌላ ድራማ ትቀጥላለች አይመለከትሽም ጉዜ ምን ነው ትናንትና የምር ሆኖ ሩታ እንደዛ ለዛም አፉን የሄደ ሲከፍትባት ያም አብርሃም ወንድምሽ የተንዘላዘለ ማንም እንትን ስንት ሴት ከሩታ ጋር ሆኖ መጥተዋል ምን ነው የዛኔ ሴቶቹን በጠራዋ ብለሽ አልመለሽም ዛሬ አንድ ሩታ የልጁ እናት ያው የልጅነቱ የመጀመሪያው ታለሽ ደግሞ የመጀመሪያው ማለችም ሩታ መሀል ላይ ናት የልጅነቱማ ፍቅር ነበረች ከትምህርት ቤት ጀምሮ ከዛ ከፍቅር ጋር ጌራው ተዋዋሉና ደግሞ ከነፂ ጋር ጌራው ተዋዋሉና ከሩታ ጋር መሰለኝ አይዶን ሩታ ስንተኛው እንደወረች የመጀመሪያው የልጅነቱ ማን በልጅነቱ የጸናለ በእናትሽ ማን በመጀመሪያው ጸንቶ እዚህ ደረጃ ያደረሳለ ሁላችሁም እያየናችሁ ነው ወይ የመጀመሪያ የላችሁ ወይ የመጨረሻ የላችሁ እንዴ በዚህ ልክ ነው ያንቺ መንገብገብ በዚህ ልጅ ያንቺ መንቀጥቀጥና ሩታ አይኗን ልታውጪ መድረስሽ እኮ በጣም ነው የሚገርመው ምን አገባሽ ፈለገችው አልፈለገችው ፈልጋት አልፈልጋት እንዴ ጭራሽ ታስፈራራለች እንዴ እኔ እኮ የሩታ እህቶች እኮ እስከ ዛሬ ድረስ እንኳን እንትን ሲሉ አብርሃምን አንድም ቀን ወጥቶ እላፊ ሲናገሩት ሰምተን አናውቅም አንድም ቀን ሩታ እንደዛ ጉዞና ስትጨነቅ ስትሰቃይ አንድም ቀን ላፊ ወጥቶ ሲናገሩት ሰምተን አናውቅም እቺ ግን አሁን
እላፊ ወጣች በቃ ወጥረገጠች በጣም ብዙ ወጥረገጠች ወንድሜ ራሱ ልጅ ነው እንጂ ያንቺ ወንድሜ ውርጋጥ ደግሞ ለዛችም እየሄደ የሚያስረግዝ አንድ የሆነ ፍሬም ይሉት ልጅ አለ ሩታ ጋር ሲሆን ከሩታ ጋር ተብተብ ሲያረግ ያለ ኮንዶም ነው ሄርሜላ ጋር ግን በኮንዶም ተብተብ የሚያደርገው ሄርሜላ እንድታረግዝበት ስለማይፈልግ ብለዋል እንዳታረግዝበት ድጋሜ ማለት ነው ሶስተኛ ልጅ ደግሞ በልጅ እየመጣ ሰውየው እናቴ ካሁኑ ፌንት ላይ ያስነቀሉት ነው እንዴ እውነቱን ነው ማርያምን እዛ ስቴት ተብተብ ስታርቁላ እውነቱ እንዴ አዳሜ ለራሱ ስሜት ማራገፍ ያለ ራሱ ፍላጎት ብሎ ያደረገው ነገር ልጅ ይመጣል ብሎ ነው ወይራው ተጠንቀቅ የዛኔ ለም ተጠንቀቃችሁ ነበር እንግዲህ እንደዛ ሲያደርግ አስክራሹ ምን አይነት አንቺ ስለምን ወደ ኋላ የምትመለሽ ከሆነ ይሁን ሰየው እንቀበላለን በተቻለ መጠን እንዴ ለምንድን ነው አንድ ነገር ወደ ኋላ እንደግመርሽን ትይሄዳችሁ ነገርን ካልበጠበጣችሁ ነገርን ቡክክት ካላደረጋችሁ ማይሆንላችሁ የፈልግ ገና ደግሞ ነገ ዛሬ ልብስ ካልሆነሽ ነገ ደግሞ ሌላ ራስ ይዛልሽ ትመጣለሽ ምን እንደምትይ ደግሞ እሷ ደግሞ ከአብርሃም የበለጠ አንቺ ጭራ ካላስበቀለች ደግሞ ታያለሽ ጭራ ነው የምታስበቀልሽ ሩታ ማለት ነው ጭራ ምን የሚመለከትሽ ነገር አለ እስኪ እንግዲህ ታሳስሪያት ይሁን እና ይሻል ወይ ታስደበድቢያት ይሁን እና ይሻል ወይ አስረሽ ታስቀምጫት ይሁን እስኪ እና ይሻል እንዴ እቺ ምን ባለለሽም እንዴ አንቺ እዛ ከባልሽ ጋር ከልጆች ጋር ተሰብስበሻት ነው እንዴ ትዳርና ልጅ ካልሽ ነገሩ ያለሽም አይመስለኝም ብቻሽን እንደምትኖሪ ቤትሽን አየነው ለሰርፕራይዝ እናድርግሻለን ብለው ያቺ ጨዋ እህቷን እናትዬ ስብስብ ብላ አንድም ቀን ሳትገባ በጸባቸው በፍቅራቸው አንድ ቀን ሳትገባ ልጅ አንድ ያገናኘቻቸው በቃ ኤልዱ ከዛ ደግሞ ባለፈው ለሩታ ባንተን ቤቢ ሻወር ላይ አየናት ከዛ ደግሞ ሩታ ቤቷ ስትገባ አየናት ከዛ ቤቷ ስብስብ እቺ ናት የጨዋን ቆልታንዶ ከኔ በላይ ተናጋሪ የለም ከኔ ቦፈር መሰለሽ እንዴ መጀመሪያ ይሄን ቦርጭሽና አስቀንሽ እሺ ጂም ስሪበት ተንቀሳቀሽበት ሩታ ጋር ምላስ ስለዘረጋሽ ቦርጭሽ አይቀንስም ሩታ ጋር መተሽ ቢር ስላልሽ ሰውነትሽ አይስተካከልም የኔ እናቱ ምላስሽንና ሰውነትሽን ሰብስቢ የሩታ መኮህቶች አሏት መተው አብርሃምን እንደፈለገ የመናገር መብት አላቸው ይናገሩ ብለው ካሉ አንቺ ግን ሁሌ ገብተሽ ጭራሽ ልጆቹ እንዲራራቁ ጭራሽ ልጆቹ እንዲጠላሉ ታረጊ ደግሞ አንቺ ነሽ ይባስ ማለት ነው እሱን እያየነው እንዴት ሆኖ ፈገግ እያለ ከሩታ ጋር እንደሚያወራ እንዴት ሆኖ በሙሉ ደስታ እንደሚያወራ አንቺ ግን እንዴት ነው እንደግመልሽ ተወዳላ ይመለሽ ጭራሽ የማይሆን ነገር እንዲያደርግ የማይፈልገው ነገር ውስጥ እንዲገባ ያደረግሽ ነው ያለሽ ከወንድሜ ራሱ ልጅ ምን እንደጨዋ ወንድም እንዳለ ሰው አፍር ሪአክት ታረጋለሽ እንዴ ወንድምሽ እኮ በጣም ዝቅጥ ያለ ባለጌ ወንድ እኮ ነው አይገርምሽም እንዴ በጣም ባለጌ ወንድ እዛችን ጉርጓር ካልገባውኝ ብሎ የዛችን ከንፈር ጉንጫ ካላረፈ የሚል ወንድም ይዘሽ ደግሞ ከወንድሜ ራሱ ልጅ ያታለሽ እንዴ አጥማታን ሰጠዋለሽ ከፈለገች አይገርምሽም እንዴ ማንኛቸው መስታወን አልገቡም ኤፍሬም ነበር ኤፍሬም ወጣ ከማከላቸው አሁን አንቺ እንደው ገብቼ አብኩቼ ካልጋገብኩኝ በቃ ሁሉም ጋር እኔ እንትን ካላገኘኛል አይመለከትሽም በቃ እንደፈለገች እንዳደረገ እሱ ያኔ እንደፈለገ እንዳደረጋት እንደተጫወተባት ትጫወትበት በፍጹም ነው ሄርሜላና አብርሃም ተስማምቶ ሊኖሩ የማይችሉት በፍጹም ምን አለፋሽ ከዛ ቤተሰቦቿ አናቱ ላይ ቆሙበታል ትንሽ እንደው የቤተሰቦቿን እንትን እንኳን አትሰይም እንደ የሄርሜላ ቤተሰቦች ምን እንደሚሉ ሄርሜላ እንዴት ሆና በአብርሃም ጋር እንደገባች ምን አይነት ንግግር እንደሚናገሩ አትሰሚም እንደ ግቢና እስቲ ቤተሰቦቿ እንደምንስ አንገታችን አስደፋችን ማሳፈረችን እያሉ እኮ ነው እና ማሳፈሪያ ያሳፋሪ ወንድም ሆነሽ ደግሞ ደረትሽን ትነፊያለሽ ጥሩ ነገር የሰራ ወንድም ያለሽ ይመስል ብዙ አፍሽን ትከፍቻለሽ ጥሩ ወንድም እንዳለው ጨዋ ወንድም እንዳለው ምንም የማያውቅ ወንድም እንዳለው ሴት ማለት ነው በጣም ብዙ አወራሽ በጣም እንደው ይሁኝ ደብቁኝ ይመጣላል ምን ጻውሽ ላይ ቢጫ ከለር ስላደረግሽ ምን እንትን ያልሽ መሰለሽ ካባይ ጫንሽ መሰለሽ ንገሩኝ ባያቱኝ በእናትሽ ተሰብሰቢ ራስሽ ሌሎች ወንድሞችሽ እንጂና ትቆጪ
ተቆጪ። ጉግማን ሄርሚ ታሸንፋለች፣ ሄርሚ ዋንጫውን ትበላለች፣ ብዙ እንትን አላት አላለም ኮተታ። በየኮመንቱ እኮ የለጠፋችሁት እንትን ላይ ሩታ ታሸንፍ፣ ሩታ ትንሽ እንኳን ለልጅክ ሞራል ብለህ ሩታ ታሸንፋለች ብለህ አትልም? ቆዳ ሩታ እንኳን ባትፈልጋት ልጅህ እንኳን ይታዘበኛል ብለህ አትልም? እነዚህ እንደው ምን አይነት ብጭብጭ ያሉ በጭባጮች ናቸው እነዚህ ሁለቱማ። የመጨረሻ ሴታውን ፈሪ የእናታቸው ቀሚስ ስር ገብተው ያደጉ አብርሃምን ዛሬ የጠየቁት ጥያቄ ማለት ነው። ማን ሁለቱ አንድ የሆነ ሊወርድ የደረሰች ነፍሰ ጡር መስሎ የሚሄድና ይሄ ደግሞ አንድ ሲምቢሮ መስሎ የሚሄድ ልጅ አለ። ሁለቱ ሴት ባለፈው ቡዜ አፏን ከፈተችባቸው። ውጡ ከህይወታቸው፣ አንዱ ሆኖ አልሆኖ አይመለከታችሁም ብለ አዛቸው ነበር። ጭራሽ ያን እንደ ሴት እንዲህ አይነት ሙሉ መረጃ አለ። ልክ ቂጥቂጣቸው ስራ አብሮ ተሽከርክሮ ውሎ የሚያድር ይመስል ሙሉ መረጃ አለን አንተንና ሄርሚ ሊጥሉ። ፈሪዎች፣ ፈሪ ነው ይሄ። እንደዚህ ገና ለገና አንድ ነገር ሳይሆን ሆነ ብሎ የሚናገር ሰው ፈሪ ነው። ሳይሆን ሆነ ብሎ የሆነ ነገር በፍርሃት ውስጥ የሚያደርግ የእናት ቀሚስ ስር ያደግኩላ ሄደ ሽልጥልጥ። አትሽለጥለጥ። ወንዱን በእናት መጀመሪያ ሱሪህን በአግባቡ ታጠቅ፣ ቀበቶን በአግባቡ ታጠቅ። ደረት በገለበጠና ይሄን እጅ ባሳበጥ አይደለም ወንድነት። ወንድም ማለት ወንድነት በዛ አይደለም። ወንዱ ነው። እስቲ መጀመሪያ የወንድ አቋም ይኑራችሁ። እንደ ሴት ከዚህ ወሬ ወደዚህ ወሬ አታመላልሱ። የሚዲያው ባህሪ ሊሆን ይችል ይሆናል። ቢሆንም ግን የሚዲያው እንደዚህ አይነት ነገር ቢፈልግም እኔ ደግሞ ኩሩ ወንድ መሆን አለብኝ እንጂ የምን ሽልጥልጥ ወንድ ነው እንዴ የምትሆኑት? ማንኛው ሴት ሆነ አሁን እናንተን እንደው ፍቅር እንኳን ቢይዛት እንደው ፍቅሩ ገና አጠገብ ስትወር ጥልፍ ጥፍት የሚልባት ነው የሚመስለኝ ሳስባት ማለት ነው። የሆነች ሴት እንደው መቼም የፈረደባቸው ይሁን አይተው እንዲለሃጫችሁ ሲዝረበረበ ያዩና አፈቀርኩ ብላ ትልት ይችላል ወይ ፀጉር ቁርጥ አምሯት ወይ የሆነ ቲሸርት ካምሯት እንጂ መቼም የወንድ አቋማችሁ አምሯቸው የምትመጣ ሴት የለችም እናንተ ጋር ማለት ነው። ሰው እንዴት ያልሆነ ሆነ ብሎ መረጃ አለ። ምንድናቸው? ምን የአብርሃምና ሄርሜላ ምንድናቸው? ይሄን ያህል በስማም በጣም እንደው እንደንትን ሰቀላችኋቸው ውራጃሞች። ትናንትና እኮ አብርሃምና ሩታ አብረው በነበሩበት ሰዓት እንደዚህ አይነት እንትን የለባቸውም። ምን አብርሃም እኮ የታወቀ እኮ ነው አለቀ። እዛ ሄርሜላ ብትሄድ ሌላዋ ሄርሜላ ጋር ይመጣል ይሄዳል። ምን ብርቁ ነው እንደ ሴት ለአብርሃም? ሴት ለእናንተ ፍሩ። ካሁን በኋላ ምን አይነት ሴት በህይወታችን ትገባለች? ማን ሴት ትሆን ከኛ ጋር ፍቅር የምትይዘው ፍቅር የሚጀምረው ፍቅር የሚይዛት ከኛ ጋር ብላችሁ ለራሳችሁ ፍሩ። አብርሃም ጣጣ የለበትም። እርር ቅጥል ድብን እያለች ወድድኩ አፈቀርኩ የምትል ተረኛዋም ስለምትመጣለት ማለት ነው። ምኑን አይተው እንደሚያፈቅሩትና ምኑን አይተው ወደድኩ እንደሚሉት ባላውቅም፣ ምን ነው እንደዚህ በጣም ፈሪ ሆናችሁ? ወንድነት በቃ እንዲህ ነው። በመፍራት ነው ወንድነታችሁን የምታሳዩት። ወጣ ከዚህ ሀገር ቢወጣ ባይወጣ ምንድነው እሱ? ማን ነው እሱ? የዛሬ ስንት ወጣ ከዚህ ብላችሁ እኮ አስወጥታችሁት መልሶ ቻይና ደርሶ ተመለሰ። ገንዘብ ያለውም እድሜ ለሩታ ገንዘብንና ሰውን መሆንን አሳይተዋለች እንዴ። የሆነ ነገር አቀደው ባህልና ጽጌ ስራ ፈታ አረጋችኋቸው እንዴ? እንደናንተ ስራ ፈታለ ከዚህ ወደዛ ከዛ ወደዚህ ነገርን እያብካካ እንትን የሚል ሰው የመጨረሻ ስራ ፈቶች ማለት ነው። ቤተሰብ አይፈልጋችሁ፣ ፍቅረኛ አይፈልጋችሁ፣ እህት ወንድም አይፈልጋችሁ። ከዚህ ጡጦ መጥባት ከዚህ ጡጦ መጥባት ወሬ ወንድ ልጅ እንዲህ ሲሆን በጣም ነው የሚያስጠላው። የሆነስ ለመናገር በጣም ሩታና ጽጌ ሜዳኒ እንደው ትሸነፍ እንኳን ቢባል እንደው እውነት ሰው እንትን ይለዋል ሩታ እንድትሸነፍ። አንተ ምን አይነት ቁራል ሆንኩ ጉጭማ ነገር ነው በእናትህ። ሩታ ትሸነፋለች ብለህ ትላለህ? እንደው ልጁ ከሷ ጋር ሆኖ ልጇን እንኳን ብታሳይ ልጅህን እንኳን መለመኛ ታደርገዋለች በሰዓቱ እንድታሸንፍ ማለት ነው እንጂ ልጁን ላንተ አትሰጥክም። በሰዓቱ እንድታሸንፍ ስትል ልጁን መለመኛ ታደርገዋለች። ልጅህ መለመኛ ይሆናል ሄርሜላ እንዳታሸንፍ ማለት ነው። አንተ ግን እዚህ ጋር በኮንፊደንስ መጥተህ ሄርሚ ታሸንፋለች። ሄርሚን ትናንትና ሰው አወቃትና ለሄርሚ ሰው ይደግፋል። ሩታ እኮ ትናንትና አይደለችም። አንተ ንገሩኝ ባይ እድሜ ለሩታ እዚህ ደረጃ ላይ ደረሰች ከሩታ ናት። ትናንትና ማንም አያውቅህ ነበር ከሩታ በፊት 100 ያልሞላት ሰብስክራይብ ተከትላ ነው ዛሬ 400 ያደረሰች ከሩታ። ከዛ እቺ ደግሞ የሰው ባል የሰው ፍቅረኛ የምትቀማዋ ደግሞ መጣችና ደግሞ እንትን አለችልክ።
እንዴ ሰው ምን አለ ወንድ ቢሆን ሰው ምን አለ ትክክለኛ ራሱን አቋም ቢኖረው ምድረ ሽልጥልጡላ ትሽ ፈሪዎች ናችሁ። ዛብሄርን ፈሪዎች ናችሁ። ፈሪ ባትሆኑ ኖሮ ከጌሙ በኋላ እንደዚህ የወንድነት አቋም አላችሁ አይደል እንዴ? እነዚህ ሁለቱ አይታችኋቸዋል። ይሄ ቁንቡር ሲሆነ ሲያስጠሉ ሩታ ጋር ሄዶ ሌላ ሄርሜላ ጋር ሄዶ ሌላ። ይሄኛውም እንደዛው ሩታ ታሸንፋለች። ለእናንተ ልብዬ ደግሞ ጊዜን ሰዎች እንኳን ተብተብ አድርግላታለሁ። ጊፍት እንኳን እኔ ለማንም አልሰጥም፣ ይቅርታ አድርጉልኝና ማለት ነው። ለማንም ገዝቼ ማንም ደርቶት ቆሞ ቁጭ ብሎ ውሎ አድሮ ጌም ለሚቀጠቅጠው ጌም ገንዘብ ገዝቼ ልስጥን አላደርገው። ተብተብ ግን ትንካልኩኝ ተብተብ ኮፒ ሊንክ ላደርግላት እችላለሁ። ለሷ ልስል እንድታሸንፍ ማለት ነው። በተብተብ ሰው ማሸነፍ ስለሚችል እንዴ በኮንፊደንስ አፉን መልቶ ሩታ ታሸንፋለች ይላል። ማነች ሄርሜላ ታሸንፋለች ይላል። ትንሽ ፍረት የሌለው ፍረተ ቢስ እንዴ! እኔ እርጉዝ እንዳልሆነች ሙሉ ለሙሉ እርግጠኛ ነኝ። በ5 ደቂቃ ስሜትህን እንደፈለክ ተንዘርዝረህ የናፍቀህን ገላ አግኝተህ እንደፈለክ አገላብጠህ አደረክና ሩታ እንዳላረገዘች እርግጠኛ ነኝ። ሰው ይረገዛል ብሎ እኮ አለም ስሜቱን በሰዓቱ እንደፈለገ የሚያደርገው። ወይ ለምን እንዳታረግዝ አልተጠቀምክም ነበር? ኮንዶም በሱ ትጠቀም ኖሮ አታረግዝብክም ነበር። አላቅም። ምንም መድኃኒት አላረገችብህም። ስታስመስል ተዝለፈለፍክ እንጂ ምንም አላረገችብህም። ሌባ አላረገችብህም። እሷን ስም ለማጥፋትና እሷ እንድትጠላ ለማድረግ የምታደርገው ጥረት እንጂ አላደረገችብህም። ወደህና ፈቅደህ ነው ያደረግከው። አንድ ጠጣህና አስመሰልክ። ካሜራ ስላለ ቆይ ልተኛ ምናምን ብለህ አስመሰልክና ራስን ጠብ አደረግ። ከዛ በኋላ ካሜራ ሲጠፋ ደግሞ መኝታ ቤት ገብተህ ራስን እንትን ብለህ ድጋሚ ልጃገረድ አገኘሁ ብለህ ጧ አደረካት። ከዛ በዛው አረገዘች። እርጉዝ ከሆነች አይደለችም ምናምን አስመሳይ ሌባ። እንዴት እንደምታስጠሉ ባይገርማችሁ ሶስታችሁም ዘጊዎች። ትሽ እነዚህ የወንድ አቋም የሌላቸው ሲያስጠሉ በፈጣሪ። ለማንኛውም እዚህ ጋር በቃለኝ። ሰላም ነው። ለማንኛውም ሩታ እርጉዝ ነሽ፣ ሩታ እርጉዝ ነሽ። እሺ ሂድና እንትን አይንህ እያየ እንትን የራስህ ህይወት የለም ለእንጨጫ። ደህና ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። እሺ